ባንሳላችሁ እና አለሰልሽ ካንተ ምንም አልፈልግም ነበር ማለት አይዞሽ በቃ እንኳን ደስ አላችሁ። አይዞሽ ሀዊ ትባላለች። እንግዲህ ተዋውቋት። አዲሷ ባለቤቴም ወይም ሚስቴ የምትሆን እሷ ነች። የልጆቼ እናት። እንደነገርኳችሁ በዚህ አይነት ታሪክ የተገናኘ ነው። እንደውም ልክ እንደ ወይ ቤትና መኪና እንደሚገዛዛ ሰው ውልና ማስረጃ ሄደን ሁላ እንፈራረም ነው ያለችኝ። ከአንተ ምንም ነገር እንደማልፈልግ ስትለኝ በቃ በደስ ነው ያለችኝ። እውነት ዋው! መብሩክ ሰኢድ እንኳን ደስ አለ እና የተባረከ ትዳርም ይሆንላችሁ። አሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ነው ባላችሁበት ሰላማችሁ ብዝዝት ይበልልኝና እንግዲህ ሰኢድ አዲሷን ሚስቱን ማሻአላህ ይዞ መጥቷል ማለት ነው። ግን እኔ እንደራሴ ሰኢድ ቸኮልክ፣ አሁንም ቸኮልክ። አንተ መቼስ ያኔ ቸኮለህ አይተውህም። ለምን ሱመያ ተኝታ እንደማታድርልህ ታውቃለህ። ሳታገባት በፊት ሚዲያ ላይ ባታመጣት ጥሩ ነበር። ደግሞ ግን ተጋብቶ ግን እኔ እንደራሴ በፊት ሳይተዋወቁ አይቀርም። እንዴት ሳይተዋወቁ ኒካ ሳይኖር ቤት ሊገዛ ይችላል? አኪድ ኒካ አስሮላት ይሆናል እንጂ ከመሬት ተነስቶ እንደዚሁ ቤት ይገዛላታል ጋይስ? እኔ ግን አላውቅም። መጀመሪያ ግን ሊተዋወቁ ይችላሉ። እንደዛ ነው። ለማንኛውም እንኳን ደስ አለህ። ወላሂ በጣም ደስ ብሎናል። እና የነሱን ማቸስ ሱመያና ሰኢድን ጥል ያልሰማ ሰው የለም፣ ያልተናደደ ሰው የለም። ያው ብዙ ሴቶች በሱመያ ተናደው በቃ ተዋት እያሉኝ እኔ ያገባሃለሁ እንደዚህ እውነት ለመናገር ግን ሰኢድ ብቻ አይደለም በሱመያ ተቀጥለው እኛ ራሱ በጣም ነው የተናደድንበት ማለት ነው። እውነት ለመናገር ሁሉም ተመልካቾች ትላላችሁ የውጭ ሀገር የውስጥ ሰኢድ እንደሚለው ራሱ እኛ ራሱ በጣም ተናደናል ማለት ነው በሷ ስራ ማለት ነው። ስለዚህ አሁን ግን እቺ ኢንሻአላህ ሁሉንም ቦታ ምዘጋለህ አላህ ያድርግልህ። እውነት ለመናገር መልካም ትዳር ይሆንልህ ኢንሻአላህ። በዚች ላይ ምትራጋ ያርግ። እንደዛ ነው። ዱአ አርጉለት። ወላሂ በጣም ተሰቃይቷል። ሱመያ በጣም ነው ያሰቃየችውና እንደዛ ነው። ለማንኛውም አሁንም ሱመያ እውነት ለመናገር አትተኛም። እሷ አትተኛም። ሱመያ ይሄኔ ነገር እየኮተኮተኝ ነው የምታድረው ማታ ማለት ነው። እና ምን ትላለች? ባለፈው ራሱ ሰኢድ ሀሳብ የለውም። ሀሳብ ያለ ሰው እንደዚህ አይነት ሰው ነው እንዴ? ወፍሮ ተመችቶት ቅብርር ብሎ እያወራ እኔ ግን እኔ አሁን ከሳው እሱ ወፈረ። እውነት ለመናገር ነገር የሚበላ ሰው ምግብም ሳያጣ ነገር የሚበላ ሰው ሲጀመር አበደም መቼም አይወፈርም። አሁን ሱመያ ነገር ነው የምትጎረጉረው ማለት ነው። ነገር ትበላለች። ሰኢድ ምን በላ፣ ምን ጠጣ፣ ምን ለበሰ፣ ምን ውስጥ ነው ቁጭ ያለው? ሰኢድ የቷን አገባ? በቃ ይሄንኑ ውጣ ውረድ ስታወራ ነገ ለምን እዛ ቦታ ለመድረስ እዛ ያቺ ልጅ ጋር ሄዳ የሆነ ነገር ለማድረግ ብዙ ማሰብ አለባት አይደል? ልክ እንደ ሮዛን እንዴት ነው ያገኘቻት? በሰው አስደውላ በኦሮምኛ ቋንቋ ሰው እንዲያናግራት አርግታ በዛ ስታስብ ነው መቼ ስታስብ ስታወርድ ስታወጣ ነው ሮዛ ጋር የደረሰችው። ለምን ሱመያ ነገር ስለምትበላ አኪድ መክሳቱ አይቀርም። አሁንም ግን ሰኢድ ቾከለ ሚዲያ ላይ ልጅቷን ማምጣቱ። በፊት ተጋብተው ጨርሰው ከሆነ ኦኬ፣ ግን ሳይጋቡ ሚዲያ ላይ ማውጣቱ ጥሩ አልነበረም። አሁን ሱመያ ምን አለች በሉ ብቻ ነገ አሁን ልጅቷ ነጋ ነች። እሷ ነገ ልጅቷ ጋር ሄዳ ቪዲዮ ትሰራለች። በማግስቱ ደግሞ ልጅቷ ሀሳቧን ትቀይራለች። ያኔ ልጅቷ ብልጥ ምናምን ካልሆነች በስተቀር ማለት ነው። እንደዛ ነው። ለማንኛውም ሰኢድ
ቆንጆ ሴት እውነት ለመናገር ቆንጅዬ ናት። ማሻአላ ቆመቷ ምኗ ግን ሮዛን ታክላለች። ግን ሮዛን አትበልጥም በቆንጅና ግን ቆንጆ ናት። ምንም አላነሳትም። እንደዛ ነው። ማሻአላ መብሩክ ብለናል። እና ቤትም እየገዛላት ነው። ያው እንግዲህ ልጅቷም የተገናኘ ነው አለ ሰው ዝም ብሎ ነው እንደሚያገባው ግን ጋይስ እና እኔ ክስሃለው ምንም ካንተ አልፈልግም። ምንም ነገር ካንተ የምፈልገው ነገር የለም። ተፈራርመን እናገባለን ቢፈልግ እስከሚገባበት ያኔ ያም ሆኖ ይገባበታል። ከዛ በኋላ ግን ሌላ ችግር እንዳይመጣብህ ብቻ ሰይድ። ያሁን ሴት እንደዚህ የምትል የለም። አረ ሞልቷል። ያኪ ሴት እኮ መች ታጠመች። በተለይ አሁን ቤት ውስጥ ያለ ሴቶች ውጪ ማታቅ እነኝን አይፈልጉም መሰለኝ ወንዶቹ። እናንተ በቃ እንደዚህ አይነውጣ ምናምን እንደዚህ ሚዲያ ላይ ወጣ ምሰራ እንደዛ አይነቷን የሚፈልጉት ይመስለኛል። መቼስ ሙስሊም ሴት ቁርአንም መቀራባደ ቤት ውስጥ የምትኖር እናት አባቷ ያሳደጋት ውጪ ማታቅ ሞልቷል አይደል? ሴት ሀገር ውስጥ ጋይስ እንግዲህ ሰው ራሱ የወደደው ነው የሚያገባው። ለማንኛውም ዱአ አድርጉልን ማሻአላ ብለናል። ጥሩ ትዳር ጥሩ ልጆች እንዲያገኝ እሱ መቼስ ህልሙ ልጆች ነው። ግን አረቢቷን ምን አረገ ሰይድ? አረቢቷን በሳ ወይ ሰይድ ግን እንኳን ትቷት መጣ አረቢቷ ማለት ነው። እኔ ግን አልተመቸችኝም። ትልቅ ሰውም ትመስላለች ሲጀመረ ያቺ አረቢቷ ማለት ነው። 30 ያኔ ቤት ውስጥ የቆየች ትመስላለች። እንግዲህ እሷን ያው በሳምንት ትቷት ደግሞ ሌላ ብቅ አርግቷል። እቺን ደግሞ አብሮ እንደሚኖር ተስፋ አለን። ሮዛስ ግን ምን ይውጣታል? ግን አሁን ይሄን ካየችማ ቅር ይላታል። ለምን ትናንትና ሰኢዶ ያለፈውን ይቅር በለኝና ተመልሼ ለአንተ አግባኝ እያለችው እያለቀሰኝ ነበር ትናንትና። አሁንስ ምን ይውጣታል? ግን ወይ ስትለመን እምቢ ብላ ሲጀመር አትሆኝለትም። ለሱ ሮዛም አትሆንለትም። እኔ እንደራሴ ሐሳብ እችንም አሁን ሱመያ አታስቀምጣትም። ወይ ዘንድሮ እስቲ የምታረገውን እንግዲህ እናያለን። ሱመያ አሁን ምን እንደምትል ትሄዳለች ወይስ አትሄድም ወይስ ምን እንደምትመልስ ብቻ እናያለን መልሷል።